ሰላም ጤና ይስጥልኝ ውድ የጨርጨር ሚዲያ ቤተሰቦች፣ በዛሬ ቪዲዮአችን ኮምፒውተራችን ላይ ስቶሬጅ ስፔስ ፉል እያለ እንደዚህ ሲያስቸግረን እንዴት በቀላሉ ሴቲንግን በማስተካከል ይህንን ማኔጅ ማድረግ እንችላለን የሚለው እናያለን። ብዙ ጊዜ ኮምፒውተራችን ላይ ሶፍትዌር ኢንስቶል በምናደርግበት ሰዓት፣ የተለያዩ አፕዴቶችን ረን በምናደርግበት ሰዓት እና ኢንተርኔትን ብሮዝ በምናደርግበት ሰዓት ኮምፒውተራችን በራሱ ቴምፖራሪ ፋይልን ሴቭ በማድረግ ብዙ ስቶሬጅ ይይዝብናል። በዚያም ምክንያት ኮምፒውተራችን ፉል ሆኖ እንደዚህ ቀይ ሊያበራብን ይችላል። እንዲሁም በጣም ስሎ ሊሆን ስለሚችል ይህንን በቀላሉ እንዴት ሴቲንግን አስተካክለን መቆጣጠር እንችላለን፣ ሪሳይክል ቢናችንን ፉል ሆኖ እንዳይቆይ እንዴት በቀላሉ ማስተካከል እንችላለን የሚለውን በዚህ ቪዲዮ እናያለን ማለት ነው። እንግዲህ ወደ ቪዲዮ ከመሄዳችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አይነት ቲፖች በምትፈልጉበት ሰዓት በፍጥነት ወደ እናንተ እንዲደርስላችሁ የደወል ምልክቱን ኦን በማድረግ ኖቲፊኬሽን እንዲያደርሳችሁ አድርጉ። ይህ ቪዲዮ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም የጠቀስናቸውን ችግሮች በተለይ ቴምፖራሪ ፋይሎችን ሪሳይክል ቢን እንዲሁም የተለያዩ ፎልደሮችን ኮንትሮል ለማድረግ የኮምፒውተራችን የሲስተም ሴቲንግ ማስተካከል ግድ ይለናል ማለት ነው። እሱንም ለማድረግ እዚህ ስታርት ሜኑ ላይ እንመጣና ራይት ክሊክ እናደርጋለን። ከዛን ሴቲንግ የምትላለች እዚህ ጋር እሷን አንዴ ክሊክ እናደርጋለን። ከዛም በኋላ እዚህ ወደ ግራ ጠጋ ብለን ሲስተም የምትላለች ሲስተም የሚለው ላይ አንዴ ክሊክ እናደርጋለን። ከዛ ወደታች ወረድ ስትሉ እዚህ ጋር ስቶሬጅ የምትላለች እሷን አንዴ ክሊክ እናደርጋለን። እንደምታዩት እዚህ ጋር እያንዳንዱ ምን ያክል ስቶሬጅ እንደያዘ ይነግረናል ማለት ነው። ወደታች ጠጋ ብለን እዚህ ጋር ስቶሬጅ ሴንስ የምትላለች እሷን አንዴ ክሊክ እናደርጋለን። እንደምታዩት ባይ ዲፎልት ኦፍ ነው ይሄ ስቶሬጅ ሴንስ የሚለው፣ ስለዚህ ኦን ማድረግ አለብን ማለት ነው። ይህን ኦን ካደረግን በኋላ ወደታች ዝቅ ብለን ረን ስቶሬጅ ሴንስ የሚለውን ዱሪንግ ሎ ፍሪ ዲስክ ስፔስ የሚላለን። ስለዚህ ዲስክ ስፔሳችን ሎ በሚሆንበት ሰዓት ነው ባይ ዲፎልት ረን የሚያደርገው ስቶሬጅ ሴንሱ ማለት ነው። ስለዚህ እችኛዋን መቀየር ይኖርብናል። በጣም ኮምፒውተራችሁ ላይ ብዙ ነገር የምትሰሩበት ከሆነ ኤቭሪዴይ ማድረግ ትችላላችሁ። በቀን ብዙ ሶፍትዌሮችን ኢንስቶል የምታደርጉ እንዲሁም ብዙ ትላልቅ ፋይሎችን ረን የምታደርጉበት ኮምፒውተር ከሆነ ኤቭሪዴይ ታደርጉታላችሁ። እንደዚሁም የተወሰነ ከዛም በታች ትንሽ ቀነስ ብሎ ብዙ የምትጠቀሙ ሰዎችም ይሄኛውን ማድረግ ትችላላችሁ። ግን ለብዙ ሰዎች የሚመከረው ኤቭሪ መንዝ የምትለው ላይ ብናደርግ አሪፍ ነው ማለት ነው። ስለዚህ ስቶሬጅ ሴንሱ ኤቭሪ መንዝ ኮምፒውተራችን ባይ ዲፎልት ያከማቸውን ቴምፖራሪ ፋይል በራሱ ዲሊት እንዲያደርግልን ኤቭሪ መንዝ የምትለው ላይ እናደርገዋለን ማለት ነው። ከዛም በላይ ዲሊት ፋይልስ ኢን ሪሳይክል ቢን የምትለውን ደግሞ አንድ ፋይል ለምሳሌ ዲሊት ስናደርግ ባይ ዲፎልት ወደ ሪሳይክል ቢን ነው የሚገባው። እዛ ሪሳይክል ቢን ውስጥ ስቶር ሆኖ የኮምፒውተራችንን ስፔስ መያዙ አይቀርም። እሱን ዲሊት ካደረግንበት ቀን ጀምሮ ባይ ዲፎልት ለ30 ቀን ያቆየውና ፐርማነንትሊ ሪሙቭ ያደርገዋል ማለት ነው። ስለዚህ ይሄኛውንም ዲሊት ፋይልስ ኢን ሪሳይክል ቢን የሚለውን አንድ ክሊክ በማድረግ በጣም በተደጋጋሚ ተጠቅማችሁ ዲሊት የምታደርጉ ከሆነ እንደዚሁም እንደያጠቃቀማችሁ ይለያያል። ስለዚህ 14 ቀን በጣም በተደጋጋሚ ኮምፒውተራችሁ የምትጠቀሙ ሰዎች 14 ቀን ማድረግ ትችላላችሁ። ይህንን ግን ለብዙ ሰዎች 30 ዴይስ ላይ እናደርገዋለን ማለት ነው። ሌላው ዲሊት ፋይልስ ኢን ማይ ዳውንሎድስ ፎልደር የሚለው ለምሳሌ ዳውንሎድ አድርገን ሳንጠቀመው ኦር ሳንከፍተው ከቆየ በራሱ ዳውንሎድ እንዲያደርግ ከፈለግን በ14 ቀን ውስጥ ልክ ዳውንሎድ አድርገን ምንም ሳንከፍተው ከቆየ 14 ቀን ከቆየ ዲሊት እንዲያደርግ ከፈለግን እዚህ ላይ እናደርጋለን። እዚህ ጋር ግን እኔ መክራችሁ እዚሁ ዲፋልት ላይ ብታደርጉ ነው። ዲፋልት ላይ አድርጋችሁ ከዛም በኋላ ዳውንሎድ ፎልደር ውስጥ በመሄድ ማኑዋሊ ዲሊት ማድረግ ይቻላል ማለት ነው። ከዛ መጨረሻ ላይ እዚህ ጋር ረን ስቶሬጅ ሴንስ ናው የምትላለች። ይሄኛውን ረን በማድረግ አሁን ያሉትን ቴምፖራሪ ፋይል እና አላስፈላጊ የሆኑ ዳታዎች እንዲያጠፋ ማድረግ እንችላለን ማለት ነው። እሱንም እዚች ጋር ረን እያደረግን ክሊን አፕ ማድረግ እንችላለን ማለት ነው። ይህንን ሴቲንግ ኦን በማድረግ ኮምፒውተራችሁ ላይ የኮምፒውተራችን ፍጥነት እንዲጨምር እንደዚሁም ስቶሬጅ ስፔስን ፉል የሚያደርጉ ፋይሎችን መቀነስ ይቻላል ማለት ነው። በየሳምንቱ እንደዚህ አይነት የኮምፒውተር ቲፖች እንዲደርሷችሁ አሁንም ሰብስክራይብ ማድረግ እንዳትረሱ። ይህ ጠቃሚ የሆነ ቪዲዮ ደግሞ ጓደኞቻችሁ ጋር እንዲደርስ ላይክ አድርጉልን። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።